በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥቅምት 14 ቀን እግዚአብሔር ልኮት ወደ ጋዛ በመውረድ ኢትዮጵያዊውን ጃንደረባ ባኮስን ያጠመቀው ረዱ ሐዋርያ ቅዱስ ፊልጶስ ረፍቱ ነው። ገድሉ ባዘን የሚያስለቅሰው ሙሽራው ቅዱስ ገብረ ክርስቶስ ረፍቱ ነው። ገድሉ ከሙሽራው ቅዱስ ገብረ ክርስቶስ ታሪክ ጋር ተመሳሳይ የሆነው ቅዱስ ሙሴ ረፍቱ ነው። የቅዱስ መራኳ እና ከእርሱ ጋር ያሉ ሰማዕታት የዱማቴዎስ የእምራይስና የ431 ሰማዕታት መታሰቢያ በዓላቸው መሆኑን ስንክሳሩ በስም ይጠቅሳቸዋል። ረዱ ሐዋርያ ቅዱስ ፊልጶስ ዛሬ የረፍቱን በዓል የምናከብርለት ረዱ ሐዋርያ ቅዱስ ፊልጶስ ቁጥሩ ከ72ቱ አርድእት ሲሆን በኢየሩሳሌም ቤተክርስቲያን ከሰማዕቱ ቅዱስ እስጢፋኖስ ጋር ከተሾሙት ከሰባቱ ዲያቆናት መካከል አንዱ ነው። ለስም አጠራሩ ክብር ምስጋና ይግባና ጌታችን መድኃኒታችን ኢየሱስ ክርስቶስ በቂሳሪያ ባለፈ ጊዜ በውስጧ ሲያስተምር ሰምቶ ነው ጌታችንን አምኖ የተከተለው። ጌታችን ወንጌልን ይሰብኩ ዘንድ ሁለት አድርጎ ከላካቸው ሐዋርያት ውስጥ አንዱ ነው። ረዱ ሐዋርያ ቅዱስ ፊልጶስ በበዓለ ሃምሳ ዕለት የመንፈስ ቅዱስን ጸጋ ከተቀበለና ከጌታችን ዕርገት በኋላ ወደ ሰሪያ ወርዶ አስተምሮ ብዙዎችን አጥምቋቸዋል። በስራዩ የሚታወቀውን ሲሞን መሰሪን አስተምሮ አጥምቆት ነበር። እርሱ ግን የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አሰበ። ጌታችን ከሕማሙና ከሞቱ በፊት ለ72ቱ አርድእት ድዊ የመፈወስ ሙት የማስነሳት ስልጣን ስለሰጣቸው ፊልጶስም ይህን በማድረግ ተልእኮውን ተወጥቷል። ወንጌላዊ ፊልጶስም እየተባለ ይጠራል። ከእስጢፋኖስ ሞት በኋላ ወደ ሰማርያ ወርዶ ከብዙ ተአምራት ጋር አስተምሯል። በኋላ በመንፈስ ቅዱስ መሪነት የእግዚአብሔር መልአክ ልኮት ወደ ጋዛ በመውረድ ኢትዮጵያዊውን ጃንደረባ ያጠመቀው ይኸኛው ሐዋርያ ነው። ጃንደረባውንም አጥምቆት ከውኃው ከወጡ በኋላ ፊልጶስን መንፈስ ቅዱስ ነጥቆ ስለወሰደው ጃንደረባው ዳግመኛ አላየውም። ከዚህም በኋላ ሐዋርያው በቂሳሪያ ትንቢት የሚናገሩ 4 ሴቶች ልጆችን አስከትሎ እዝዱድ ከምትባለው አገር ገብቶ የክርስቶስን ወንጌል በመስበክ ብዙዎቹን አሳምኖ አጥምቋል። የሐዋርያው የቅዱስ ፊልጶስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ሙሽራው ቅዱስ ገብረ ክርስቶስ ሙሽራው ገብረ ክርስቶስ ወላጅ አባቱ የቁስጥንጥንያ ንጉሥ ቴዎዶሲዮስና እናቱ ንግሥት መርኬዛ በስለት ያገኙት ብቸኛ ልጃቸው ስለሆነ ሃይማኖትን እያስተማሩት በምግባር በእጅጉ ተንከባክበው አሳድገውታል። የአባቱን ንግስና በመውረስ ቁስጥንጥንያን እንዲገዛላቸው በመፈለግ ወላጆቹ ለአካለ መጠን ሲደርስ የሮሙን ንጉሥ ሴት ልጅ አጋቡት። እርሱ ግን ዓለምን ፍጹም በመናቅ የክርስቶስን መስቀል ለመሸከም የተዘጋጀ ነበርና የሰርጉ ዕለት ሌሊት የእርሱንም ሆነ የሙሽራይቱን ድንግልና እንደጠበቀ ከጫጉላ ቤት ወጥቶ በመርከብ ተሳፍሮ ሩቅ አገር በመሄድ በቤተ ክርስቲያን ተቀምጦ ከነዳያን ጋር ተደባልቆ በመለመን ለምኖ ያገኘውንም ለሌሎች እየመጸወተ በጾም በጸሎት ተጠምዶ 15 ዓመት ኖረ። እመቤታችን ተገልጻ ለአንድ የቤተ ክርስቲያኑ አገልጋይ የገብረ ክርስቶስን ጽድቅ ብትነግረው ሚስጥሩን ለአገሩ ሁሉ አዳረሰበት። ሙሽራው ገብረ ክርስቶስም ግብሬ ታወቀ፣ ከዚህ ውዳሴ ከንቱ ልሽሽ በማለት ወደ ሌላ አገር በመርከብ ሲጓዝ ፈቃደ እግዚአብሔር መርከቢቱን ያለ አቅጣጫዋ ወስዶ አባቱ ደጅ አደረሰው። ማንነቱን እንደደበቀና ዓለምን ምን ያህል እንደናቃት ይረዳ ዘንድ በአባቱና በንጉሱ ደጅ የኔ ቢጤ ለማኝ ሆኖ ለአባቱ ውሾች የሚሰጠውን ፍርፋሪ እየተመገበ አሁንም 15 ዓመት ሙሉ በትዕግስት ተቀመጠ። የአባቱ አሽከሮች እንኳን እጣቢና ቆሻሻውን ሁሉ እየደፉበት ሲያሰቃዩት፣ የአባቱ ውሾች ግን የእግሩን ቁስል ይልሱለት ነበር። በአጠቃላይ ገብረ ክርስቶስ እጅግ የተከበረ የታላቅ ንጉሥ ልጅ ሲሆን ነገር ግን ዓለምን ፍጹም በመናቅ ስለ ጽድቅ ተሰዶ እየለመነ ያገኘውን እየመጸወተ በጾም በጸሎት እየተጋደለ 30 ዓመት ሙሉ ተቀመጠ። በመጨረሻም ጌታችን እመቤታችንን፣ ቅዱሳን መላእክትን ሁሉ፣ ከገብረ ክርስቶስ በፊት የነበሩ ነቢያትን ሁሉ፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን ሁሉ
ሁሉ አስከትሎ መጥቶ ቃል ኪዳን ከገባለት በኋላ ከጌታችን ጋር አብረውት የመጡት ሁሉ በታላቅ ክብርና ምስጋና እያመሰገኑት ጌታችን መድኃኒታችን ኢየሱስ ክርስቶስ ክብርት ነፍሱን በእቅፉ ተቀብሎ አሳርጓታል። የቁስጥንጥንያው ሊቀ ጳጳስ አባ ቴዎፍሎስ በቅዳሴ ላይ ሳሉ ከንጉሱ ቤት ሄደው የገብረ ክርስቶስን ሥጋ እንዲያመጡ የእግዚአብሔር ድምፅ ከሰማይ በትእዛዝ መጣላቸውና ሄደው ቢያዩት የገብረ ክርስቶስን ሥጋ በንጉሥ አባቱ ደጅ ወድቆ አገኙት። በገብረ ክርስቶስም እጅ ላይ በጥቅል ወረቀት የተጻፈ ደብዳቤ ነበርና ወስደው ሊያነቡት ሲሞክሩ ወረቀቱ አልላቀቅ ብሎ ፈጽሞ እምቢ አላቸው። ብዙ ምህላና ጸሎት ከተደረገ በኋላ ወረቀቱ ከእጁ ላይ ተላቀቀና ሲነበብ ገብረ ክርስቶስ ስለ አምላኩ ፍቅር ብሎ ለ30 ዓመታት ያሳለፈውን እጅግ አሰቃቂ መከራ በተለይም በአባቱ ደጅ ማንም ሳያውቀው ያሳለፈውን እጅግ አሳዛኝ መከራና ባዘን የሚያስለቅሰውን ታሪኩን በራሱ እጅ በዝርዝር ጽፎት ተገኝቷል። ንጉሱ አባቱና ንግሥት እናቱ ይህንን ልጃቸው የጻፈውን መልእክት ባነበቡ ጊዜ የሚሆኑ ጠፋቸው። በጣም የሚገርመው ደግሞ መጀመሪያ ላይ ወላጆቹ ሚስት አድርገው ያመጡለት የሮሙ ንጉሥ ሴት ልጅ ለባሏ ታማኝ ሆና 30 ዓመት ሙሉ በእናት በአባቱ ቤት በትዕግስት ስትጠብቀው መኖሯ ነው። እርሷም ታሪኩ ሲነበብ ብትሰማ እንደ እብድ ሆነች። የቅዱስ ገብረ ክርስቶስን ሥጋውን ወደ ቤተ ክርስቲያን ሲወስዱ እጅግ አስገራሚ ተአምራት ከድውያን ሕመምተኞች ላይ ተፈጽሟል። ከተአምራቱ የተነሳ መንገዱ በሕዝብ ተጨናንቆ አላሳልፍ ቢላቸው ንጉሱ በመንገድ ዳር ወርቅ እየበተነ ሰው ወርቁን ለማንሳት ሲሄድ በፍጥነት ወደ ቤተ ክርስቲያን አድርሰውታል። የቅዱስ ገብረ ክርስቶስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ሰማዕቱ ቅዱስ ሙሴ የተባለው ይህ ጻድቅ ታሪኩ ከሙሽራው ገብረ ክርስቶስ ታሪክ ጋር ይመሳሰላል። እፍታቸውም በአንድ ቀን ነው። የሙሴ ወላጆቹ ከሮም አገር የሆኑ እግዚአብሔርን የሚያመልኩና የሚፈሩ ደጋግ ባለጸጎች ናቸው። በጾም በጸሎት የታወቁ ለድኖችና ጦም አዳሪዎችን የሚመጸውቱ ነበሩ። ልጅ ግን አልነበራቸውምና ተስለው ልጅ ሲወልዱ ስሙን ሙሴ አሉ። ጥበብ መንፈሳዊና ጥበብ ሥጋዊ እያስተማሩ አሳደጉትና ከሮም አገር ታላላቅ ወገን የሆነችን ልጅ በቤተ ክርስቲያን ሥርዓት አጋቡት። በጫጉላ ቤትም ሳለ የልጅቱን እጅግ ያማረ ውበት አይቶ ይህ ሁሉ ነገር ጠፊ ነው ብሎ አሰበ። የሁለቱንም ድንግልና እንደጠበቀ ሚስቱንም በጌታችን በኢየሱስ ክርስቶስ ከምንገናኝ ድረስ ደህና ሁኝ ብሎ ከጫጉላ ቤቱ ወጥቶ ሄደ። የለበሰውንም የክብር ልብስ ሸጠውና ለድኖችና ጦም አዳሪዎች መጸወተው። እርሱም ፍጹም ድሃ ሆኖ ቁራሽ እየለመነ እርሱን እየተመገበ እስከ አገረ ሮዋ ድረስ ሄደ። አገረ ሮዋ በደረሰም ጊዜ ቤተ ክርስቲያን ገብቶ ለንጉሱ አቃሪዎስ የተላኩለትን ቅዱሳት ስዕላት ተሳለመና ወጥቶ ኑሮውን ከድኖችና ከምስኪኖች ጋር አደረገ። እስከ ምሽት ድረስም እየጾመ በጸሎት ይተጋ ነበር። ለምኖ የሚያገኘውን ለራሱ ትንሽ ብቻ አስቀርቶ ብዙውን ይመጸውተዋል። አባቱ አውፊሚያኖስ መጥፋቱን ሲሰማ ብዙ ገንዘብ በመስጠት ባሮቹን ሁለት አድርጎ በየአገሩ በመላክ አስፈለገው። ሁለት የአባቱ አገልጋዮችም ቅዱስ ሙሴን አግኝተውት ነበር፣ ነገር ግን አላወቁትም። ይልቁንም አባቱ በመንገድ ለምታገኙት ድኖች ሁሉ ስጡ ብሎ ያዘዛቸውን ገንዘብ ለድኖች ሲሰጡ ለሙሴም አብረው ሰጥተውት አለፉ። ሙሴ ግን የአባቱን አገልጋዮች መሆናቸውን አውቆ ከአባቱ ባሮች ምጽዋትን ስለመቀበሉ ፈጣሪውን አመሰገነ። ከዚህም በኋላ ተጋድሎውን በማብዛት እስከ 3 ቀን ድረስ ይጾም ጀመር። በቤታችንም ለአንድ አገልጋይ ካህን ተገልጣ የቅዱስ ሙሴን ታሪክና ጽድቁን ነግራቸው ከነዳያኑ ለይተው ወደ ቤተ ክርስቲያኑ እንዲያስገቡት ነገረቻቸው። ካህኑም ሄደው እመቤታችን እንደላከቻቸው ነግረውት ወደ ውስጥ አስገብተው በዓት ሰጡት። ቅዱስ ሙሴም ማንነቴ ከታወቀብኝ ከዚህ አገር አልኖርም በማለት ወደ ቅዱስ ጳውሎስ አገር ጠርሴስ ሊሄድ አስቦ በሌሊት ተነስቶ በመርከብ ተሳፈረ። ነገር ግን መርከቢቷን ታላቅ ማዕበል አናወጣትና ወዴት እንደሄዱ ሳያውቁት ሮም አገር ወደብ ደረሱ። ቅዱስ ሙሴም ፈቃደ እግዚአብሔር ከአባቴ ደጅ ካመጣኝ ማንነቴን
ለማንም ሳልገልጥ አባቴ ደጅ ተጥዬ ድሃ ተመጽዋች ሆኜ ለመኖር በያው ክርስቶስ ስም እምላለሁ ብሎ በአባቱ ደጅ እየለመነ ተቀመጠ። አባቱም አንድ ቀን በብዙ አገልጋዮቹ ታጅቦ ወደ ቤቱ ሲገባ አገኘውና ከፈረሱ ላይ እንዳለ አባቱን በደጁ ላይ መጠለያ እንዲያሰራለትና የአገልጋዮቹን ትራፊ ፍርፋሪ እንዲመገብ ለመነው። አባቱም የልጁን መሰደድ አስታውሶ በተቃጠለ ልብ ሆኖ አለቀሰና ፈቃዱን ፈጸመለት። ሁለተኛም ከአገልጋዮቹ አንዱን ጠርቶ ለዚህ ምስኪን ድሃ ሰው በሚያስፈልገው ነገር ሁሉ እርዳው ብሎ አዘዘለት። ቅዱስ ሙሴም ያንን የታዘዘለትን አገልጋይ ከቅዳሜና ከእሑድ ውጭ ምግብ አታምጥልኝ ብሎ በሰንበት ቀናት ብቻ ትንሽ እየተመገበ በእንደዚህ ያለ ተጋድሎ በአባቱ ደጅ ወድቆ ለ12 ዓመት ተቀመጠ። ጌታችንም ተገልጦለት ትልቅ ቃል ኪዳን ሰጠውና ከ4 ቀን በኋላ ከቅዱሳኑ ሁሉ ጋር ተመልሶ መጥቶ እንደሚወስደው ነግሮት አረገ። ቅዱስ ሙሴም ያገለግለው የነበረውን የአባቱን አገልጋይ ወረቀትና ቀለም እንዲያመጣለት ነግሮት አመጣለትና ታሪኩን ሁሉ በራሱ ጽፎ በእጁ እንዲያዘው በዕለተ እሑድ አረፈ። ሊቀ ጳጳሱና ኤጲስቆጶሳቱ ሕዝቡም ሆነው ከቅዳሴ በኋላ ከሰማይ ድምፅ ሰምተው ተሸበሩ። ከብዙ ምህላ በኋላ ወደ አውፊሚያኖስ ደጅ እንዲሄዱና የቅዱስ ሙሴን አስክሬን በክብር እንዲያኖሩ ተነገራቸው። ሊቀ ጳጳሳቱም የቅዱስ ሙሴን አባት አውፊሚያኖስን ጠርቶ ከእርሱ እንባረክ ዘንድ በሕይወት እያለ ለምን አልነገርከንም? አሉት። አባቱም እጅግ ደንግጦ እንዲህ አይነት ሰው በቤቱ እንደሌለ ነገረው። ቤቱ ሄደውም የቅዱስ ሙሴን ሥጋ ባረፈበት መጠለያ አገኙት። ስለ ራሱ የጻፈውንም ጽሕፈት ሊቀ ጳጳሳቱ በሕዝቡ ሁሉ ፊት አነበባት። ሁሉም ታላቅ ለቅሶን አለቀሱ። ሊቀ ጳጳሳቱም ቅዱስ ሥጋውን በክብር ገንዘውት ወደ ጴጥሮስና ጳውሎስ ቤተ ክርስቲያን ወሰዱት። ሥጋውን የተሳለሙ ብዙ ድውያን ተፈወሱ። እጅግ ድንቅ የሆኑ ተአምራቶችም ተፈጸሙ። ለቅዱስ ሙሴ ዕረፍቱ ታሪኩ አንድ አይነትና ተመሳሳይ ከሆነለት ከቁስጥንጥንያው ሰማዕት ከሙሽራው ከቅዱስ ገብረ ክርስቶስ ዕረፍት ጋር ጥቅምት 14 ሆነ። የቅዱስ ሙሴ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።